ምዕራፍ 21 ንጉሥ የሦስተኛ ዓመት ተማሪ ሳለ ለገና በዓል ወደ ቤተሰብ ሲሄድ የትርንጎና የእሱ ወላጆች የመረረ ጸብ ተጣልተው አገኛቸው። ትርንጎን ከበፊትም ጀምሮ የሚወዳትና ሊያገባት የሚመኛት ቁሜ የሚባል አንድ የሰፈራቸው ሰው ነበር። ቁሜ ሁለታቸውን አጣልቶ በሚፈጠርለት ክፍተት መካከል እርሱ መግባት ይፈልግ ነበር። አንድ ቀን ለንጉሥ ቤተሰቦች የትርንጎ ሰዎች እሷን ለእሱ ሊያጋቧት እንደሆነና እሷም እንደተስማማች አድርጎ ወዳጃቸው በሆነ ሰው እንዲወራላቸው አደረገ። የንጉሥ ሰዎች ደግሞ የሰሙትን ነገር እውነት ነው ብለው አምነው ተቀበሉ። በነገሩ በጣም ስለተናደዱ ተጋቢኞቻቸው ወይም የትርንጎ ሰዎች የሰሩትን አሳፋሪ ድርጊት ለመናገር አቶ ይሁን ነገሩን እንደሰማ ሳይውል ሳያድር ከቤታቸው ሄደ። ነገር ግን ይኸው ቁሜ ለትርንጎ ሰዎች ደግሞ ንጉሥ ዩኒቨርሲቲ ውስጥ በጣም የሚወዳት የፍቅር ጓደኛ ያለችው እንደሆነ አስነግሯቸው ኖሯል። ንጉሥም ለጊዜው ነው እንጂ ትርንጎን ሚስት አድርጊያት አልኖርም እያለ እንደሚያወራ አድርጎ እንዲሰሙ አድርጓል። የሁለቱ ወላጆች ነገሩን በደንብ ሳያጣሩ አንዱ የአንዱን ጥፋት እያነሱ መጨቃጨቅ ጀመሩ። ሆድ ለባሰው ማጭድ አታውሰው እንደተባለው ከበፊትም ያን ያህል ስምምነት ያልነበራቸው ቤተሰቦቻቸው የራሳችሁ ጉዳይ ተባብለው ሳይግባቡ ተለያዩ። ትርንጎ ስለ ንጉሥ የሰማችውን ነገር ለማጣራት ንጉሥ መጠየቅ ፈርታ በውስጧ እያንሰላሰለችና እየተጠራጠረች ይዘው ቆይታ ነበር። ያን ቀን አማቷ መጥቶ እሷንም ከሰዎቿ ጋር እንደ ጥፋተኛ አድርጎ ሲወቅሳት ስትሰማው ደግሞ ልቧ የበለጠ ሻከረ። ስለ ንጉሥ የሰማቸው ወሬ ሁሉ እውነት የሆነ መስሎ ታያት። እሷ አለች ብሎ አምኖ እሱ በሰው ሀገር እየተሰቃየ እናንተ እንዲህ ማድረጋችሁ ነው እንጂ የእኛ ልጅ ምሽት አጥቶ ይቀራል ብለን አይደለም አለ ይሁን። የሽመሉን ጫፍ በብብቱ ውስጥ አስገብቶ ከመሬት ጋር ተደግፎ ፊቱን ከምትጨቃጨቀው ከወይዘሮ ሴታሉ ዞር አድርጎ ማዶ አሻግሮ እየተመለከተ ቆይ እንዴት ነው ነገሩ? የፈሲታ ተቆጢታ እሱ እዛ ማንም አያየኝም ብሎ ያችንም እያማገጠ እኛ የሴት ወላጆች ነን ብለን ዝም ብንል ጊዜ ያልሰሙ መስሏችሁ ነው? የራሳችሁን ጉድ በጉያችሁ ይዛችሁ አሁን እኛ እንደ ጥፋተኛ የምታዩን? ቀድሞውንስ እንዲህ አይነት ነገር የጀመራችሁ እናንተ አይደላችሁ አለች ሴታሉ በይሁን ንግግር በጣም ተናዳ። አቶ ይሁን ምንም እንኳ ወይዘሮ ሴታሉ እሱ ከዛ ማንም አያየኝም ብሎ ያችንም እያማገጠ ብላ ስለ ልጁ ብልግና እሱ እስከዛ ጊዜ ድረስ ያልሰማውን ነገር ስትነግረው ለጊዜው ቢደነግጥም እየቆየ ሲያስበው ግን ከዛ በኋላ ከትርንጎ የተሻለችና የበለጠች ስላገኘ ንቆ ተዋት እንጂ እሷ ነቃ መቼ ተወችው እየተባለ ስለሚጎራ በጣም ደስ አለው። በልቡ እሰይ እኔ ልጅ አሁን ገና ጀግና ሆንክልኝ አለ። ወይዘሮ ሴታሉ ደግሞ ምንም እንኳ አቶ ይሁን የሚያወራት ነገር ምንም የማታውቀውንና ያልሰማችውን ነገር ቢሆንም እንኳ ቀድማ የንጉሥን ሌላ ጓደኛ መያዝ ሰምታ ስትናደር ስለነበር ስትበር የመጣችን አህያ አጥብቀህ ጫናት ነውና ነገሩ እስከ ዛሬ ድረስ የቆየችም ለእሱ ታምና ነው። አሁን ይኸው ንጉሥ ጓደኛ ያዘ ቢባል በአንድ ልታገባ ነው እየተባለ መወራቱን ፈልጋ አቶ ይሁንን እውነትም ትርንጎን ሊያጋቧት እንደሆነ አድርጋ ታናግረው ነበር። ንጉሥ ነገሩን ሲሰማ የቤተሰቦቻቸው ጠብ ለእሱ አዲስ ስላልሆነ ያን ያህል አልጨነቀው። የጠቡ ምክንያት በእሱና በትርንጎ መሆኑ ግን ትንሽ አሳሰበው። ቢሆንም ግን ሁሉም የሰፈር ወሬኛ ያወራው አሉባልታ እንደሆነ ስላላጣው ነገሩ ከልክ እንደማያልፍ አምኖ ትርንጎን አግኝቶ እስከሚያወራት ድረስ ያን ያህል አዲስ ነገር እንዳልተፈጠረ ቆጥሮ ዝም ብሎ ተቀመጠ። ንጉሥ የትርንጎን ሰዎች ሰላም ለማለትና እሷንም ስለተፈጠረው ነገር ለማዋራት አስቦ ወደ ቤታቸው ሄደ። ነገር ግን ቤተሰቦቿ ፊት ነሱት። በልቡ የራሳችሁ ጉዳይ ምን ታመጣላችሁ ብሎ ከትርንጎ ጋር ጨዋታ ላይ መጀመር ሲያስብ እሷም እንደነሱ ፊት ነሳችው። ንጉሥ የነገሩ ክብደት የታወቀው ገና ይህኔ ነበር። ትርንጎ ከወላጆቿ ጋር ወግና ንጉሥን አራቀችው። የንጉሥ ሰዎች ትርንጎና ቁሜ የፍቅር ግንኙነት ጀምረዋል የሚባል ወሬም ሰምተው ነበር። አቶ ይሁን ከወይዘሮ ሴታሉ ጋር ሲጨቃጨቅና ሲወቃቀስ ቆይቶ ወደ ቤቱ ሊመለስ ሲል ድሮውንም ሴት ልጅ መልኳ ታማራ አትረባ፣ መልኳን እያስለመለመች እንዲሲያዋትማ ታምና የተገኘች ደህና ሴት ትመስላለች ያለውና ቀድማ ስለ ንጉሥ የሰማቸው ነገር ተደማምሮ በትርንጎ ልብ ውስጥ የንዴትና የቅናት ስሜት ፈጥሯል። በዚህ የተነሳ በስሜታዊነት ተገፋፍታ ንጉሥን ዓይንህን ላፈር አለችው። ንጉሥ ትርንጎ እንደምትጠረጥረው ስትነግረው እርሱም የሰማሁት እውነት ነው ማለት ነው ብሎ እንዲጠረጥር አደረገችው።
የሁለታቸው ጸብ ልክ እንደ ቤተሰቦቻቸው ጸብ ተካረረ። ንጉሥ ከገና በዓል በኋላ ወደ ግቢ ሲመለስ ለ5 ዓመት ያህል በልብ ውስጥ ከነበረችው ከትርንጎ ጋር ተጣልቶ ተመለሰ። ንጉሥ በውስጡ ብዙ ነገር ይመላለስበት ጀመር። ከትርንጎ ጋር መልሰው የሚገናኙ ሁሉ አልመስል አለው። ሰው ለምዶ ከሰው ጋር አብሮ ቆይቶ ቀጣዩን ጊዜ ግን ብቻውን እንደሆነ ሲያስብ በብርሃን ሲሄዱ ቆይተው ከጨለማ መንገድ ሲደርሱ ግራ የመጋባትን ያህል ቀጣይ የሚኖረው ሕይወት ጨልሞ ታየው። ያን የታየውን ጨለማ ብቻውን መሻገር እንደማይችል ታሰበው። ልቡ የታየውን ጨለማ የሚያስወግድለትን ብርሃን ፍለጋ ተቅበዘበዘች። ከንቱ ላይሆን ትርንጎን የግሉ ለማድረግ ብሎ እሷን ቤተሰቦቿንና ቤተሰቦቹን የብቻውን ተሸክሞ ለ5 ዓመት ያህል ሲጓዝ ስለነበር አቅሙን ሁሉ አሟጣ ወስደውበት ጉልበቱ ዝሎ ነበር። ያን የጨለማ መንገድ ለመሻገር ሌላ አቅም የሚሆን ሰው ማግኘት እንዳለበት አመነ። ነገር ግን እንዴት አድርጎና ከምን ተነስቶ እንደሚጀምር ሲያስብ ደግሞ መልሶ ይጨንቀው ጀመር። እንደምንም ተማሙቶ ሌላ ሴት ቀረበ። ንጉሥ አንዴ ሌላ ሴት በፍቅር መንገድ መቅረብ ከጀመረ በኋላ እልህ ደፋር አደረገው። በፊት የነበረበት የሴትነት ፍርሃቱና ሀፍረቱ ሁሉ ለቀቀው። ከትርንጎ ጋር ተጣልቶ ወደ ግቢ ከተመለሰ በኋላ በነበረ ቆይታው ሁሉ ከብዙ ሴቶች ጋር መገናኘት ጀመረ። በተለያየ ጊዜ ከሚያገኛቸው የተለያዩ ሴቶች ጋር ምሳ ወይም እራት እየጋበዘ ሲያጣ ደግሞ ግቢ ሲሆን በግተራ፣ ከግቢ ውጭ ከሆነ ደግሞ ጣና ለጣና፣ ቀን በደመና ማታ በጨረቃ፣ አንዴ ካንዷ ያቺ እንዳሰበው አልሆነለት ስትለው ደግሞ ከሌላዋ ጋር ዋክ እያደረገ የፍቅር ቄጠማውን መቅጨት ጀመረ። ከተለያቸው በኋላ ግን ልክ በፊት ከትርንጎ ጋር ሲውል ይሰማው እንደነበረ ያለ ልብን በሐሴት የሚሞላ መንፈስን የሚያድስና አእምሮን የሚያነቃቃ ስሜት ሳይሆን ሌላ ተቃራኒና ደስ የማይል የጎዶሎነት ስሜት ይሰማዋል። በቀን አብሯት የሚውላት ሴት ሌላ ሆና ሳለ ሌሊት በሕልሙ የምትመጣበት ግን ትርንጎ ነች። ከደብረ ማርቆስ ወደ ባህር ዳር ሲሄድ መኪና ውስጥ ያገኛትና ጉዞ ሊያልቅ ሲል የተግባባት ባለቆሎዋ መቅደስንም ያገኛት ያኔ ከትርንጎ ጋር ተጣልቶ ወደ ግቢ እየተመለሰ በነበረበት ጊዜ ነበር። ከእርሷም ጋር መግባባታቸው ቀጥሎ ከሚያገኛቸው ብዙ ሴቶች መካከል አንዷ መቅደስ ነበረች። መቅደስ ቀጠን ብላ በቁመቷ ደግሞ ከሴቶች መካከል ከረጅሞቹ የምትመደብ ልቅም ያለ ፊትና ቸኮሌት መልክ የያዘች ጥርሶቿ ክርክም ብለው የወተት አረፋ መስለው ከፊቷ ላይ ፈገግታ የማይለያት እንኳን ሰው አውሬ ማልመድ የምትችል ቀለል ያለች መልከ መልካም ልጅ ናት። መቅደስ የደብረ ማርቆስ ልጅ ስትሆን ከንጉሥ በ2 ባች ዝቅ ትላለች። ባህር ዳር ዩኒቨርሲቲ ፔዳ ካምፓስ የ1ኛ ዓመት የኢኮኖሚክስ ተማሪ ነበረች። ንጉሥና መቅደስ በእህትነትና በወንድምነት በሚመስል ፍቅር ተግባብተው ለብዙ ጊዜ ያህል እየተገናኙ አብረው ያሳልፉ ነበር። የመቅደስ እህቶቿና አንድ ወንድሟ ባህር ዳር ይኖሩ ነበር። ንጉሥን ከነሱ ጋር ሁሉ አስተዋውቀው የተለያየ ፕሮግራም ሲኖር እሱን ሳትይዝ ወደ ቤት አትሄድም ነበር። ድግስ ኖሮ ንጉሥ ከእህቶቿና ከወንድሟ ቤት ከሄደ በእጁ ሳይበላ በእሷ እጅ በልቶ ይጠግብ ነበር። መቅደስ ንጉሥን ልክ የወንድሟን ያህል ትቀርበውና ትንከባከበው ነበር። ሁለታቸው ምንም የሚደባበቁት ነገር አልነበረም። የፍቅር ታሪካቸውን እንኳ ሳይቀር በአጠቃላይ ስላሳለፉት ሕይወት በሙሉ ተጨዋውተዋል። መቅደስ በፊት መሰናዶ እያለች የአፈቅራትና ታፈቅረው የነበረ ልጅ የነበረ ቢሆንም ግቢ ከገባች በኋላ ግን ወዲያውኑ እንደተጣሉ ነግረዋለች። ንጉሥ ደግሞ ለ5 ዓመት ያህል ሲያፈቅራት የነበረች ቤተሰቦቹ ያጋቡት ሚስቱ እንደነበረችና እርሱም በቅርቡ እንደተጣሉ ነግሯታል። ንጉሥ ከጊዜ ወደ ጊዜ መቅደስን በእህትነት ሳይሆን በፍቅር ጓደኝነት መልክ ለመቅረብ እያሰባት መጣ። ነገር ግን ይህን እንደ እህትና ወንድም መዋደዳቸውን ትቶ የፍቅር ጓደኛ ይሁኝ ብሎ ለመጠየቅ ሲያስብ ፈራ። ድጋሚ ልታገኝ እንዳትሞክር፣ ወደ ስልኬም እንዳትደውል ብትለኝስ የሚለው ሐሳብ እያመዘነበት ለብዙ ጊዜ ሳይነግራት ቆየ። እንዲህ ሲጨነቅ ሰንብቶ አንድ ቀን እሷ የፋሲካን በዓል ለማክበር ወደ ቤተሰብ ደብረ ማርቆስ በሄደችበት ዛሬ ቢያንስ እንደማፈቅራት በተወሰነ ደረጃ ሊገልጽ የሚችል ነገር ልንገራትና የእሷን መልስ አይቼ የሚያዛልቅ ከሆነ ጉዞዬን እቀጥላለሁ፣ አሊያም ደግሞ ሳላስነቃ ቀይሳለሁ ብሎ አሰበ። ምን እንደሚላት ቁጭ ብሎ ሲያወጣ ሲያወርድ ቆየና በመጨረሻ መቅደስ አጋጣሚ ቴሌግራም መስመር ላይ ነበረችና መልካ መቅደስ ደርሶ ላከላት። ለክብርሽ
እንኳንስ በዓመቱ በትንሣኤ ዕለት ድሮም አገልጋይ ነኝ እንደ መላእክት እገሰግሳለሁ በነግ በቀትር ደግሞ በሌሊት ሥራዋ ቢደንቀኝ የጌታዬ መቅደስ የምስጋናው ቤት ከደጅሽ ደርሼ ስልሽ ሰላም ለኪ የልቤ መሻቱን አንቺ ሆነሽ መንገድ ወደ አምላክሽ ላኪ ለስምሽ ወለውበትሽ መላካዊ የውብ ቀለም ኅብር ቅኔ የሰምና ወርቅ ህቡ ምስጢር ደመግቡ የውበት ጥግና ዳር ስዕልና ሰው የተሸመነች በወርቅ ሐር የዓለም ንጉሥ ዘውድ ጭኖ ከመቅደስ ነበር። ለፈጣሪሽ ውብ አድርገህ ሰራራሃት ጥበብህንም ገለጽክባት ዐይኖችንም አባራሃቸው ሥራህን እንዳይባቸው በሰጠኸኝ ማሰቢያም የኔን ውበት ስፈልግ ለካስ የኔ ውበት የሚጎላው የእሷን ውበት ሳወድስ ነው። ለደግነትሽ እግሬ መራኝና ወደ ደጀ ሰላሙ አየሆይ ደግነትን የመወለድ ትርጉሙ እጹብ አስብሎኛል ኑና ተገረሙ ድሮ ቀረ ቢሉኝ የዋህ ደግነቱ አሁንስ ተርፎዬል ማትሄዱ ከቤቱ መቅደስ ላይ ነውና ያለ በረከቱ ለመናፈቅሽ በዓይኔ ውበት ቀዳው ከታላቋ ምንጪ ልቤ ላረሰርስ ደግመሽ እስክትመጪ ንጉሥ ይህን መልክዓ መቅደስ ከላከላት በኋላ የመቅደስ ስሜትም እንደሱ ሆኖ ኖሮ ከዚህ የበለጠ ብዙ የፍቅር ቃላትን ሳይለዋወጡ ልብ ለልብ ተግባቡ። የጋራ ጉዟቸውን አብረው ቀጥለው ከመካከል ሲደርሱ ግንኙነታቸው እህትና ወንድምነቱን ትቶ ጾታዊ ሆኖ አገኙት። በዚህ መንገድ ለተወሰነ ጊዜ ያህል ቀጠሉ። የንጉሥ ልብ ግን እንደለመደባት ከመቅደስ አገኘዋለሁ ብላ ስትሻውና ስትመኘው የነበረውን ከትርንጎ የለመደችውን የፍቅር ጣዕም ልታገኘው አልቻለችም ነበር። ከባድ ጉንፋን ታመው ሳለ የሚበሉት ምግብ ሆድ መሙላቱ እንጂ ጣዕሙ እንደማይታወቅ ሁሉ ንጉሥም የፍቅር ጉንፋን ታሞ ከሚያገኛቸው ሴቶች ሁሉ የፍቅር ጣዕም ማግኘት አልቻለም። ገና ለአቅመ አዳም ሳይደርስ በጨቅላ ጊዜው ትርንጎን እንድትይዝ ተደርጋ በትርንጎ ልክ በፍቅር እሳት ቀልጣ የተሠራችው የንጉሥ ልብ ከትርንጎ ውጭ ሌላ ሰው ቀምሳ ማጣጣም ተሳናት። ከሁሉ በኋላ የንጉሥ ተስፋው ትርንጎ ብቻ መሆን ጀመረች። ከእሷ ውጪ ጣዕምና ትርጉም ያለው ፍቅርም ትዳርም ሕይወትም ሊኖረው እንደማይችል ዘግይቶ ቢሆንም ገባው። ከእሷ በምን ይብስብኛል ብሎ በእልህ የጀመረው መንገድ እንደማያዛልቀው ቆይቶ ቢሆንም ተገነዘበው። ከቁጥር ልክ በላይ ወይም በታች የሆነን ልብስ ቢለብሱት ይወልቃል ወይም ያጨናንቃል። ያለው ብቸኛ አማራጭ የራሴ ቁጥር ልክ የሆነን ልብስ መልበስ ነው። የንጉሥ የልቡ ቁጥር ደግሞ ትርንጎ ናት። ንጉሥ የዛን ዓመት ትምህርት ጨርሶ ወደ ቤት ሲመለስ ከትርንጎ ጋር መታረቅ ፈለገ። እስከዚህ ጊዜ ድረስ ጸጥ ስላልኳት ተስፋ ቆርጣ ትታኝ አሊያም ረስታኝ ይሆን እንዴ ብሎ ሲጨነቅ ሰነበተ። አንድ ቀን በአካል ከማግኛት ወይም በስልክ ከማዋራት መጀመሪያ የጽሑፍ መልእክት በስልክ ላክላት ብሎ ከተለያዩ ከ6 ወራት በኋላ ለመጀመሪያ ጊዜ እንዲህ ብሎ ጽፎ ላከላት። ፍራፍሬ ቢያምረኝ ብርቱካን በላሁኝ፣ አልጣፍጠ ሲለኝ ሎሚ መጠመጥኩኝ፣ አሁንም የባሰ አፌን አመረረኝ፣ ከሁሉም እንደ ልጅነቴ ትርንጎ እያማረኝ። ንጉሥ እንዲህ ብሎ ከላከላት በኋላ ትርንጎ ግን መልስ አልመለሰችለትም ነበር። በቃ ከልባ ወጥታ ጥለኝ ነው ማለት ነው? እንዴት ያን ያህል ጊዜ አብረን አሳልፈን እንዲህ በቀላሉ ልትቆርጥ ትችላለች? ነው የሴትነት ባህሉ ይዟት ትንሽ ልግደርደርበት ብላ ይሆን? ታዲያ ከዚህ በኋላ ምን ማድረግ ነው ያለብኝ? እያለ መጨነቅ ጀመረ። ከላከላት ከ1 ሰዓት ቆይታ በኋላ ከስልኩ መልእክት ሲገባ ሰማ። ስልኩን አውጥቶ ሲያየው ከ994 የተላከ መልእክት ነው። ንጉሥ በጥፊ የተመታ ያህል ጭንቅላቱ ዞረበትና እነዚህ ደግሞ ስራ የላቸውም እንዴ አለ። መልእክት መላክ ስራቸው መሆኑን ዘንግቶ ስልኩን ወርውረህ ስበረው የሚል ስሜት ከውስጡ እየታገለው ቆዝሞ ቁጭ አለ። ከጥቂት ቆይታ በኋላ አሁንም ሌላኛ መልእክት ድጋሚ ወደ ስልኩ ገባለት። ሌው እያለ ሲያመነታ ቆይቶ በመጨረሻ አየው። ሳይደግ ሳይጣላም እንደሚባለው አሁን ግን ስልኩን ስበረው የሚያስብል ሳይሆን ሳመው የሚያሰኝ ከትርንጎ የተላከ መልእክት ነው። ንጉሥ ትርንጎ ምን ብላ እንደላከችለትና ገና መልእክቱን ከፍቶ ሳያይ ልቡ አታና ናፍቃ የነበረውን ሐሴቷን ስታገኝ ተሰማው።
ትርንጎ ምንም ነገር ትላክለት መልአኳ በራሱ እሷ ጋር የቀረ የፍቅር ስሜት ስላለ ነው፣ ብትተው ኖሮ ግን ምንም ነገር አትመልስልኝም ነበር ብሎ አስቦ የትርንጎ መልስ እሺ ወይም እምቢ ይሁን፣ ትርጉሙ ግን እሺ እንደሆነ አመነ። ከፍቶ ሲያይ ትርንጎ ልግዛልህ እንዴ የሚል ቅዱስ መልእክት ነው። የፈራው ነገር ሁሉ ሳይሆን ቀርቶ የላከችው ጽሑፍ ትርጉሙ ከፈለከኝ አለሁ የሚል ሆኖ ሲያገኘው ንጉሥ ጮቤ ረገጠ። ወዲያው ደወለላት። እንደተጣላ ሳይሆን እንደተነፋፈቀ ሰው አወሩ። አጋጣሚ በማግስቱ ቀኑ እሑድ ነበርና ከበፊት ሲገናኙበት ከነበረው ቦታ ሊገናኙ ተስማሙ። ምዕራፍ 22 ሁለቱ ፍቅረኛሞች ተገናኙ። ተቃቅፈው ሰላም እየተባባሉ ምንም ቃል ሳይለዋወጡ እሱ በእሷ እሷ በእሱ ውስጥ ገብተው ብዙ ቆዩ። ለሳምንት ያህል ተለያይተው ሲቆዩ ሳምንቱ ዓመት ያህል ለሚረዝምባቸው ከቻሉ በአካል ካልቻሉ ደግሞ ድምጿን ወይም ድምፁን ለመስማት ለሚናፍቁት ከዚያም አልፎ በቀዳዳ እስከ መታየት ደርሰው የደም ዋጋ ለተከፈለበት ፍቅር የምቀኛ ወሬ ገብቶበት ግማሽ ዓመት ያህል ታፍኖ ቆይቶ ድንገት ነፃነት ሲያገኝ ከዝምታ ውጪ የናፍቆትን ስሜት የሚገልጽ ቃል ከየት ይመጣል? በጥልቅ ጥላቻ ወይም በጥልቅ ፍቅር ውስጥ ሲሆኑ ቃል ከስሜት ያጥራል። ከቃል ይልቅ ድርጊት ለስሜት ይቀርባል። አንደበት ግን የውስጥን ስሜት ለመግለጽ ዲዳ ይሆናል። ትርንጎና ንጉሥ በአንደበታቸው ሳይሆን በልባቸው አወሩ። መነፋፈቃቸውን በአምስቱ የስሜት አካላት ሳይሆን ከዚህ ከፍ ብለው በስድስተኛው የስሜት አካላቸው ተነጋገሩ። የፍቅር ጠል ደርቆባት ጠውልጋ የነበረች ልባቸው ለመለመች። ፍቅርንና ናፍቆትን በማኅደሯ ተሸክማ እየኖረች የሕልም እንጀራ ሆኖባት የነበረች ልባቸው ሲገናኙ ግን እንኳን በልተውት አሽትተውት ረሃብን አጥፍቶ ሆድን የሚሞላ ተቆርሶ የሚበላ እንጀራ ሆነላት። ንጉሥና ትርንጎ ፍቅር ተርበው ስለነበር የፍቅር እንጀራ እየፈተፈቱ ሲበሉ አሉ። ሁሌም የሚበሉት የከርስ ምግብ እንኳ ሳያምራቸው በጠዋት የተገናኙ የምሳ ሰዓት ሁሉ አልፎ ፀሐይ ሰማዩን ለጨረቃ አስረክባ ልትጠፋ ትንሽ እስኪቀራት ድረስ አብረው ዋሉ። ንጉሥና ትርንጎ በመጨረሻ ከተቀመጡበት ተነስተው ሊለያዩ ሲሉ ምንም እንኳ በአካል ገዝፎ በዓይን ባይታይም በእኔና በአንቺ መካከል የማይበጠስ መራራቅና የእግዚአብሔር ዝማኔ ተባብረው የማያላሉት ሁለታችንን አስተባብሮ የያዘ የፍቅር ሰንሰለት አለ። በዚህ ትንሽ ሰፈር ውስጥ ተወልደን ከዚህ ሰፈር እትብታችን ተቀብሮ ከአንድ መቃጁ የተቀዳ የምንጭ ውሃ እየጠጣን አብረን አድገን የፈጣሪ ፈቃድ ሆነና አንቺም እኔም ባላሰብነው መንገድ ከሁለትነት ወደ አንድነት መጣን። ከተገናኘንበት የሕፃንነት ጊዜ አንስቶ እስካሁን ድረስ ብዙ መልካምም መጥፎም ከባድም ቀላልም ነገሮችን አሳልፈናል። ነገር ግን እግርና እግር እንኳ ይጋጫሉና በጣም በሚዋደዱና በሚፋቀሩ ሰዎች መካከል መኳረፍ ምንጊዜም የማይጠፋ ነገር ነው። ቢሆንም ግን የሚወዱትን ሰው ያኮርፉታል እንጂ አይጠሉትም። በጣም የሚደንቀው ግን መኳረፍ የበለጠ ፍቅርንና ናፍቆትን ይጨምራል እንጂ ፈጽሞ መለያየት አይችልም። አብረው ሳሉ በግልጽ የማይታይ ፍቅር በተኳረፉ ጊዜ ግን ይገለጣል። ልክ በአንቺና በእኔ መካከል እንደሆነው ማለት ነው። በጋራ ከነበርንባቸው 5 ዓመታት ይልቅ በተለያየንበት ግማሽ ዓመት ብዙ የፍቅር ሰመመንን ናፍቆትንና ትዝታን አሳልፈናል። በጸብ የተለያዩ ሰዎች በ10 ሽማግሌ በልመና ብዛትና በቄስ በታቦት ግዝት ቢታረቁ እንኳ ልብ ለልብ ለመገናኘት ግን ብዙ ጊዜ ይፈጅባቸዋል። የአንቺና የኔ ግን በተቃራኒው ነው የሆነው። በፍቅር እንባ ተራጭተን የተለያየን ያህል መገናኘታችን ሰቀቀን ነበር የሆነብን። ለፍቅራችን ስንል ብዙ እንግልትንና ስቃይን አሳልፈናል። የሰው ነገር ሰምተንም ያልተገባ ነገርን አድርገናል። ነገር ግን የባለፈ ስህተታችንን እንደ ችግር ሳይሆን እንደ ትምህርት ወስደን ከዚህ በኋላ ለሚኖረው አብሮነታችን አንድ ነንና አንድ ልብ መካሪ፣ አንድ ቃል ተነጋሪ ሆነን መቀጠል ይገባናል ሲል ንጉሥ የሚል ድምፅ ስትሰማ ትርንጎ በቁሟ ወደ ንጉሥ ዥው ብላ ወደቀች። ንጉሥ ምን ሆና እንደሆነ ደንግጦና ግራ ተጋብቶ ቶሎ ብሎ መሬት ሳትነካ ከአየር ላይ ተቀበላት። ቀስ አድርጎ ከመሬት አስቀምጦ ከትከሻዋ ወደ እሷ አስደግፎ አቅፎና ደግፎ ይዞ ምን ነው መሆንሽ ማሬ፣ ምንድነው የሆንሽው እያለ ይርበተበት ጀመር። ፊቷ ውሃ የተቸለሰበት ይመስል በላብ ሲነከር ሲያየው በለበሰው የፎጣ ጫፍ ያራግብላት ጀመር። ትርንጎ ትንሽ እንደቆየች
ብላ ከልቧ ተንፍሳ ንጉሥን ከተደገፈችበት ተነስታ ራሷን ችላ ተቀመጠች። ከማታውቀው አዲስ ቦታ የመጣች ይመስል አንዴ ወደ ግራ አንዴ ደግሞ ወደ ቀኝ እያየች ዙሪያ ገባዋን ታስተውል ጀመር። ምን ሆነሽ ነው አለ ንጉሥ በጣም ተጨንቆ። ጸጥ ብላ ትንሽ እንደቆየች የሰማሁት ድምፅ የምን ድምፅ ነው አለች። ንጉሥ በሰማችው ድምፅ ደንግጣ እንደሆነ ሲገባው እርሱም ልክ እንደርሷ ከልቡ ተነፈሰና የሚያላዝን ውሻ ድምፅ ነው እኮ፣ ወይ ምን መስሎሽ ነበር አለ ግራ እየተጋባ። በጣም ይቅርታ እሺ አለች ትርንጎ ወደ ንጉሥ ዞር ብላ። የምን ይቅርታ ነው? ወይ ምን ሆነሽ ነው አለ ንጉሥ ከትርንጎ ላይ ፍጠጥ ብሎ። ትርንጎ ምንም መልስ ሳትመልስ የምዕራቡን ሰማይ ካቀላቸው የምሽቷ ጀንበር ጋር ተፋጣ ጸጥ አለች። ለምንድን ነው የማትነግሪኝ? ቆይ ያስከፋዎች ነገር አለ እንዴ አለ ንጉሥ ምንም እንኳ ከተገናኙበት ሰዓት አንስቶ አንድም እሷን የሚያስከፋ ነገር እንዳላደረገ በውስጡ እርግጠኛ ቢሆንም። አንተ ምንም አላስከፋኝም። እንደዛ ከሆነሽ ምንድን ነው የሆንሽው? ንገሪኛ። ምንም አይጠቅመም ብዬ ነው እንጂ እነግርሃለሁ ብላ እንደገና ከልቧ ተነፈሰችና ያኔ አለች ትርንጎ ምድር ምድር እያየች። ያኔ ከ6 ወር በፊት የተጣላን ጊዜ የአንተ ፋዘር መጥቶ ከንጀ ጋር ሲጨቃጨቁ የዋሉ ቀን ማታ ነበረ። አብዬ ስራ ውሎ ሲመጣ ስለ ነገሩ ሰምቶ ኖሮ ከንጀ ጋር ስለ እኔና ስለ አንተ ጉዳይ አንስተው መጨቃጨቅ ጀመሩ። በኋላ ድንገት አብዬ ስሜታዊ ሆነና ጭቅጭቃቸው ወደ ጸብ ተቀይሮ መደባደብ ጀመሩ። እኔ ግን መገላገል ሲገባኝ ተወልጄ ነፍስ ካወቅኩበት ጊዜ አንስቶ እንደዛ ሲሆኑ አይቻቸው ስለማላውቅ ያኔ በእኔ ምክንያት እንደዛ ሲሆኑ ሳይ ግን እየሆነ ያለው ነገር በህልም እንጂ በእውን አልመሰለኝም ነበር። ሰማይ ምድሩ ዞረብኝ። የማየውን ነገር በአእምሮ የማመዛዘን ተሳነኝ። ለካስ ራሴን ስቼ ኖሮ ስነቃ አልጋ ላይ ተኝቼ ሲደባደቡ የነበሩ እናትና አባቴና በሁለታቸው ጠብ ምክንያት ተደናግጠው ሲላቀሱ የነበሩ ልጆች ከእግሬ ስር ኩርምት ብለው ተቀምጠው በሐዘን ተውጠው አገኘኋቸው። ከዚያ ጊዜ ጀምሮ የሚያስደነግጥ ነገር በተለይም ደግሞ በቤተሰብ ጉዳይ ከሰማሁ ወይም ካየሁ ያ በፊት የተደባደቡት ፊት ለፊት ይመጣብኝና ሁሌም ራሴን እስታለሁ። ከዚያ በኋላ ራሱ ከአንዴም 2 እና 3 ጊዜ ገና ሲጨቃጨቁ ሰማ ራሴን እስት ነበር። አሁን ግን እግዚአብሔር ይመስገን እነሱም ይህን ስለተረዱ እንኳንስ ጸብ ይቅርና ክፉ ነገር እንኳ በፊት አይነጋገሩም። ትርንጎ አንገቷን ካቀረቀረችበት ቀና አድርጋ አይኗን ከምዕራቧ ጀንበር ላይ ተክላ አሁንም ጠዋት በሆነ ጉዳይ አልግባባ ብለው እንዲህ ነው እንዲያ ነው እየተባሉ ሲከራከሩ ሰምቼ ነበር። ድምፁን ስሰማ የሰው ጩኸት የሰማሁ ነበር የመሰለኝ። በውስጤ ገና እዚያው ጠዋት ላይ የሆንኩና ክርክራቸው ወደ ጠብ የተቀየረና የተደባደቡ መስሎ ነበር የታየኝ አለች ትርንጎ ፊቷን ከነበረበት ሳታዞር የሚያዩ መስለው የማያዩ አይኖቿን እየደበዘዘች ከምትሄደው ከምሽቷ ፀሐይ ላይ እንደተከለች። ንጉሥ ምንም እንኳ የሰማው ነገር ከባድ ችግር ሆኖ ቢታየውም ለትርንጎ ግን እንዲህ አይነት ነገር አንዳንድ ሰዎች ላይ አልፎ አልፎ ሊከሰት የሚችል ነገር እንደሆነና ወደፊት እንደሚተዋት አጽናንቷት ተለያዩ። ንጉሥ የህመሟ መነሻ ከእሱ ጋር የሚገናኝ መሆኑ የበለጠ አሳዘነው። የዚህ ሁሉ ነገር መንስኤ ግን አይሳካለት እንጂ ሁለታቸውን ለማጣላት ብሎ ቁሜ አሲሮት የነበረው ሴራ እንደሆነ እያሰበ በልቡ አይ ቁሜ ስትሞት ነፍስህን አይማረው እያለ እየተራገመና እየተከዘ ወደ ቤቱ ሄደ። ንጉሥና ትርንጎ ከዚያ ጊዜ በኋላ ቤተሰቦቻቸውን ማስታረቅ አልቻሉ። እነሱ ግን ፍቅራቸው የበለጠ አይሎ ንጉሥ እስከተመረቀበት ጊዜ ድረስ ድፍን 2 የፍቅር ዓመታትን አሳለፉ። ከተዳሩ ጀምሮ ደግሞ 7 ዓመት ሆኗቸዋል። ምዕራፍ 23 ንጉሥ ሊመረቅ 3 ሳምንት ያህል ሲቀረው ስልክ ወደ ትርንጎ መደወሉን አቆመ። ቤተሰቦቹ መጥተው እንዲያስመርቁት በስንት መከራ አሳምኗቸዋል። ልቡ ቢያስብም ትርንጎንም አብራችሁ ይዛችኋት እንድትመጡ ማለቱ ግን ከበደው። እዘርቅ ብዬ ባዝላት ተንጠልጥላ ቀረች አሉ። እኛሽ እንዳልከው ይሁን ብለን መጠን እናስመርቃለን ስንለው ጊዜ ጭራሽ አሁን ደግሞ ትርንጎን ጨምራችሁ ይዛችኋት ነው አለ። የመኪና ወጫችን እሱ የሚችል መሰለው የሚሉት ሁሉ መሰለው። በዚህ ምክንያት ትርንጎንም አብራችሁ ይዛችኋት ነው ሌላቸው አልደፈረም። ከትርንጎ ጋር ደግሞ ዝም ብሎ ልክ እንደ በፊቱ ስልክ ማውራቱን ቢቀጥል የመመረቂያው ጊዜ እየተቃረበ በመጣ ቁጥር ወሬያቸው ስለ ምርቃቱ፣ ስለ ቀኑና እሷ መጣ ስለ ማስመረቋ ጉዳይ ሊሆን ስለሚችል
መጥተሽ ታስመርቅኛለሽ ለማለት ቤተሰቦቹን ፈራ። አትምጭ እንዳይላት ደግሞ እሷን ፈራ። በመጨረሻ ነይም አትምጭም ለማለት ሲከብደው ማምለጫ መንገድ ፈለገ። ከነ ሁሉም ነገሩን ራሳቸውን እንዳደረጉ ያድርጉት ብሎ ራሱን ከነገሩ አግልሎ ከእሷ ጋር ስልክ መደዋወል ማቆሙን መርጦ ስልኩን ዘጋ። ንጉሥ ከቤተሰቦቹ ጋር ስልክ ባወራ ቁጥር ሌላ ማን አብሯቸው የሚመጣ ሰው አለ ብሎ መጠየቅ ይፈልግና ይሉኝታ ሲይዘው መልሶ ዝም ሲል ቆይቶ የመመረቂያ ቀኑ ደረሰ። እሱ ግን ትርንጎን ይዛችኋት እንድትመጡ ብዬ ባልነገራቸውም አንድያቸውን ጨክነው ትተዋት ሊመጡ አይችሉም ብሎ አስቦ ነበር። ቤተሰቦቹ ግን ጨከኑ። ራሳቸውን ብቻ ይዘው ሊያስመርቁት መጡ። የትርንጎን አብሮ መምጣት ተስፋ አድርጎ የነበረው ንጉሥ ቤተሰቦቹን ሊቀበል መናኸሪያ ሲሄድ ግን እናትና አባቱ ብቻ ናቸው። ለጊዜው ቢከፋውም እየቆየ ልብ እየገዛ ሄደና ራሱን አጽናንቶ ነገሩን ለመርሳት ሞከረ። ትርንጎ በበኩሏ የመመረቂያው ጊዜ ሲደርስ በንጉሥ ስልክ መዝጋት ብትናደድም እስኪ የነገሩ መጨረሻ ልይ ብላ ዝም ብላ ሰንብታ ነበር። አሁን እውነትም የእሷን አብሮ መሄድ አልፈልግ ብለው ቤተሰቦቹ እሷን ትተው ብቻቸውን ሊያስመርቁት እንደሄዱ ስትሰማ የበለጠ ተናደደች። ንጉሥ በተመረቀ በማግስቱ እሑድ ከበርኖስ አርት ጋለሪና መዝናኛ ከቤተሰቦቹ ጋር እንደተቀመጠ ለወቀሳ ስልክ ደወለችለት። ለዛም ነበረ ድሮም እኮ አንተም ብዬ እንጂ እነሱማ እንደማይፈልጉኝ ያውቃለሁ፣ አሁን ግን አንተም ከእነሱ ጋር ተባብረ ስልክ ዘጋኸኝ ያለችው። ንጉሥ ከትርንጎ ጋር የስልክ ወሬውን ጨርሶ ተመልሶ ሲቀመጥ ማን ደውሎልህ ነው እንዲቆልህ የተገፈፈ አለ። ይሁን ንጉሥን ትኩር ብሎ እየተመለከተ ትርንጎ ምነው እኔስ ልጅ አልነበርኩም ወይ ጥላችሁኝ የሄዳችሁ እያለቻችሁ ነው አለ ንጉሥ። ምንም እንኳ ከእነሱ ይልቅ እሱን አብዝታ ብትወቅሰውም እሱ ግን ለዚህ ሁሉ ነገር መፈጠር ዋነኛዎቹ ተጠያቂዎች እነሱ እንደሆኑ በልቡ እያሰበ ወሬኛ በላት። ምን ነው ታዲያ እንደዛ ካሰበች መቼ ነው የምትሄዱ? እኔም አብሬያችሁ እንዲሄድ ብላ አትጠይቀንም ነሯል አለች ወርቂቱ ከንፈሯን ለጥጣ ትርንጎ እንዲህ ማለቷ ለማስመሰል እንጂ ከልቧ እንዳልሆነ አስባ። ንጉሥ እሷ እኮ ገና ልጅ ናት፣ የትራንስፖርት ላይኖራት ወይም ላትሰጥ ትችላለች። በዛ ላይ ደግሞ ማስቸገር ስለሚመስላት እንዴት ብላ ትጠይቃችኋለች? በፊትም እናንተ የኛ አብሮ መሆንና አለመሆን ስለማይጨንቃችሁ ነው እንጂ መጠየቅ የነበረባችሁማ እናንተ ናችሁ ሊል ፈለገና ባለፈ ነገር ከንቱ መጨቃጨቅ ውሃ ወቀጣ ነው ብሎ አስቦ ውስጡ እንዳላረረና እንዳልከሰለ ሁሉ መልሶ ዝም አለ። ንጉሥና ወላጆቹ ከበርኖስ አርት ጋለሪና መዝናኛ ትንሽ እንደቆዩ በመጨረሻ የተጠቀሙበትን ሂሳብ ከፍለው ወደ ማደሪያቸው ሄዱ። ሰኞ ጠዋት ንጉሥ ብቻቸውን ሊያስመርቁት የመጡትን ወርቂቱንና ይሁንን ብቻቸውን ወደ አገራቸው ሸኛቸው።